በመደመር መንገድ መበልጸግን መዳረሻ ያደረገው የብልጽግና ፓርቲ ከለውጡ ማግስት አንስቶ የሀገርን ሕልውና የሚታደጉ የዜጎችን ተስፋ የሚያለመልሙ በርካታ የልማት እርምጃዎች ተወስደዋል። ብልጽግና የሰው ልጅ ስጋዊ ፍላጎቶች የሆኑትን የምግብ፣ የመጠጥ፣ የልብስ፣ መጠለያ፣ የጤና፣ የትምህርትና የንጽህና ፍላጎቶችን አሟልቶ ማግኘት ነው። ብልጽግና የሰው ልጆችን ቀጣይነትና አስተማማኝነት ያለው ነፃ የምርጫ አድማስ በማስፋት የዜጎችን ደስተኝነት ማረጋገጥ እንደሆነ ጠቅላይ ሚኒስትር ዶክተር አብይ አህመድ መደመር ብለው በሰየሙት መጽሐፍ ውስጥ ተከትቦ የሚገኝ ጽሑፍ ነው። ህዝብ የመንግስትን ስራ እንዲያውቅ፣ መንግስትም የህዝቡን ድምፅ እንዲሰማ የሚያደርጉ መንገዶችን የብልጽግና ፓርቲ ገቢራዊ ማድረግ ከጀመረም ሰነባብቷል። ሀገራዊ አንድነት፣ የዜጎች ክብር፣ ብልጽግና የመደመር እሴቶች ናቸው። የብልጽግና ፓርቲ በሀገራችን የፖለቲካ ባህል የዲሞክራሲ ምህዳርን በማስፋት የሀሳብ ልዕልና ላይ የተመረኮዘ ፖለቲካ እንዲሰፍን እየሰራ ነው። የበለጸገች ኢትዮጵያን እውን ማድረግ ጥቅል ዓላማ ያደረገው የብልጽግና ፓርቲ የኢኮኖሚ ፖለቲካና የማህበራዊ ብልጽግናን በሁለንተናዊ መልኩ እውን ለማድረግ ያነገበውን ዓላማ እያሳካ ይገኛል። የህዝብን ተጠቃሚነት የሚያሳልጡ የልማት ኢኒሼቲቮች ተቀርጸው በአጭር ጊዜ ውስጥም ፋይዳቸው ተረጋግጧል። ህዝብን አሳታፊ ያደረጉ ስራዎችም ተሰርተው ውጤታማነታቸውም በጉልህ የታየም ጭምር ነው። የጉባ ብስራቶች የመደመር መንግስት ትሩፋቶች በሚል መሪ ሀሳብ በሀገራችን ሁሉም አካባቢዎች ነፃ የህዝብ የውይይት መድረክም ተከናውኗል። ሀገራዊ ለውጡን እየመራ የሚገኘው መንግስትም በርካታ የሪፎርም ስራዎችን ገቢራዊ በማድረግ የዜጎችን የልማትና የመልካም አስተዳደር ጥያቄዎችን በመፍታት የሀገርን ሁለንተናዊ ብልጽግና በማረጋገጥ ላይም ይገኛል።